የእውነት ይሄ እንዳይመጣ ብዙዎቻችን ለፍልፈን ተናግረን ነበር። ሩታ አርፈሽ ልጅሽን አሳድጊ፣ ከባድ ችግር ውስጥ እንዳትገቢ ብለን ወትውተን ነበረ። በማታ ደግሞ ሌላ አዲስ ነገር ተፈጥሯል። ሩታ በድጋሜ ለጥያቄ እንደተፈለገችና እንዲሁም ደግሞ ወደ ሆነ ቦታ እንደተወሰደችም ጭምር መረጃው ደርሶኛል። እሺ ልዑሌ ከዚህ በኋላ ማን ያለው? እናንተ ቤተሰቦች ግን ምን ነው መካሪ አጣችሁ? እልህ መጋባቱ ቪዲዮ ላይ እየመጣችሁ ሳለቁ መጨረሻው ምን እንደሚያመጣ አሁን በህይወታችሁ ትልቁን ትምህርት የምትወስዱበት ሰዓት እንደሆነ ነው እኔ የሚሰማኝ። ትናንትና አንድ ቪዲዮ ተለቆ ነበረ በፎቶ ላይ አሁን እንደምትመለከቱት የአብርሽ ታላቅ ወንድም የሆነው ዴቫ፣ በብዙ ምክሩ የምናውቀው ዴቫ እንግዲህ ያው እህቱንም ቡዜን እንዲሁም ደግሞ አብርሽንና ሩታን አንድ ላይ አድርጎ ሲያናግር ነበር። ሩታም ቅሬቷን የከፋትን ነገር ተናግራለች። ይሄው ወንድምህ አብርሽ ሰዎችን እያሳሰረ ነው፣ ዳንኤልን እንዲሁም ደግሞ የገዛ ወንድሙን ኤፍሬምን አሳስሯል ብላ እንግዲህ ለዴቭ ክስን ስታቀርብ ነበር። ዴቫ ታዲያ በደንብ በሰል ባለመልኩ ጉዳዮችን ሲመለከት ነበር። ቡዜ ደግሞ ወንድማማቾች እንዳይገዳደሉ እንደውም መታሰሩ ጥሩ ነው፣ ሁለቱም በአንድ ቦታ ወንድማማቾች ቢገናኙ ጭራሽ ይገዳደሉ ነበረ፣ ስለዚህ ወንድም አብርሽ ያረገው ትክክል ነው ብላ ነው እንግዲህ እህታቸው ቡዜም ስትናገር የነበረው። እንግዲህ አጠቃላይ እዛ ቪዲዮ ላይ እንዳያችሁት ሩታ እሳት ለብሳ እሳት ጎርሳ ነው ሰዎች አሳስሯል፣ አብርሽ ጭራሽ በጣም ብሶበታል ብላ ነው እንግዲህ ለዴቫም ስትነግረው የነበረው። እዛ ክስተት ላይ እንግዲህ ሩታ የተናገረችው አንድ ወሳኝ ቃል አለ። እኔም ለጥያቄ ተፈልጌ ልታሰሩሉ ነበር፣ ልጅ እንዳለኝ አስረድቼ ነው እኔ አሁን የተተውኩት ስትል ነበረ ቃል በቃል የተናገረችው። ነገር ግን ከዚህ ጉዳይ በኋላ ምሽቱ ላይ የተፈጠረ እጅግ ከባድ ነገር አለ። በድጋሚ ሩታ አልቀረላትም፣ ለጥያቄ እንደተፈለገችና ተዋክባ እንደወሰዷት። ከዛ ደግሞ ልዑል ያለበት ነገር ደግሞ ሲነግሩኝ እጅግ የሚያሳዝን ክስተትም ማታ እንደተፈጠረ ነው በዝርዝር መረጃውን እየሰማሁት። 2 ደቂቃ ብቻ ሰጥታችሁ እንድትሰሙኝ። ለጥያቄ ሰዎች ሲወስዷት ሩታ እያለቀሰች ምን አይነት መልእክት እንዳስተላለፈችም በዚሁ መልእክቱን እነግራችኋለሁ። ልዑሌም አሁን ማን ላይ እንዳለም በዚሁ ነው መልእክቴን እማጋራችሁ። 2 ደቂቃ ብቻ እንድትሰጡኝ በድጋሚ በአክብሮት በፍቅር ልጠይቃችሁ። ሰላም ጤና ይስጥልን ውድ የሀገሬ ልጆች፣ ሁላችሁም በያላችሁበት ሀገር ሰላማችሁ ይብዛልኝ። እንደ አብርሽ ሩታ ሄርሜላ ጭቅጭቅ ንዝንዝ ያልበዛበት ጭንቀት ያልተሞላበትን ህይወት ፈጣሪ አምላክ ያድላችሁ። በስደት ያላችሁ በሀገር ውስጥም ያላችሁ የምትሰሩ የተለያዩ ነገር ህይወታችሁን ለማሻሻል የምትጠሩ ሁሉ በሙሉ ፈጣሪ አምላክ ጭንቀታችሁን ቅልል አድርጎላችሁ ያሰባችሁትን አሳክቶላችሁ እፎይ ብላችሁ የምትበሉት የማታ እንጀራ ሁላችሁንም ይስጥልኝ። ሁልጊዜ ደግሞ የምመኝለት አንድ ሰው ጤና ካለው ምኑም ነገር ማሳካት ይችላል፣ ስኬቱም ላይ መድረስ ይችላል። ከሁሉ በላይ ግን ጤናችን በእጃችን ቁጥጥር ስላልሆነ ጤናችንን ፈጣሪ አምላክ እንዲያድለን። የታመማችሁ በውስጥ አሰራር፣ በመንፈስ፣ በጭንቀት፣ በተለያዩ ነገር ራሱ ጥብብ ያላችሁ ሰዎች በጤና ሆናችሁ ፈጣሪ አምላክ ካላችሁበት ነገር ሁሉ ፈውሷችሁ እፎይ ብላችሁ የምትኖሩበትን ህይወት ያድላችሁ። ሁል ጊዜ ጥሩ ምርቃቴ ምኞቴ የሚመቸው እንደተለመደው አሁኑኑ ቪዲዮ ላይክ በማድረግ ይጀምር። ለቤቴ ደግሞ አዲስ የሆናችሁ ሰዎች እባካችሁ እስቲ ሰብስክራይብ አድርጋችሁ የኔም ቤተሰብ ሁኑኝ። ሁል ጊዜ በምርቃት ነው ቪዲዮን የምጀምረው ታቆኛላችሁ፣ ግን ቪዲዮን እያያችሁ እየወጣችሁ ለምን ሰብስክራይብ እንደማታረጉኝ አይገባኝም። እስቲ በአክብሮት በፍቅር ልጠይቃችሁ። ዛሬ ብዙ ሰብስክራይብ ማየት ስለምፈልግ እባካችሁ ይሄን ነገር አድርጉልኝ ለማለት ፈልጋለሁ። አሁኑኑ ቀዩን ምልክት ንኩ። እንግዲህ ቀጥታ ይዤ ወደ መጣሁት መረጃዎቼ ይዤ በዚሁ ልለፍ። እንግዲህ ማታ አንድ ጉዳይ ነው የተፈጠረው። ሩታ በድጋሜ ለጥያቄ ተፈልጋ አዋክበው እንደወሰዷት ነው መረጃውን የሰማሁት። ልዑሌ የሚገርማችሁ ኮሪደሩ ጋር ሰዎች ሲንቀሳቀሱ ሌላ ወከባ ሲፈጠር በሚኖሩበት አካባቢ እያለቀሰ እንደነበር በአቅራቢያው እንኳን ሰው ሳታዘጋጅ ነው ሩታ እዚህ እልህ መያያዝ ውስጥ ሁሉ የገባችው። ቢያንስ ለልዑሌ ማን ያስፈልገዋል ብላ አንድ ነገር እንኳን ቢሆን ልዑል የት ያርፋል ብላ እንኳን አላሰበችም። አንተና ሩታ የተናገረችው እኔም የተለቀኩት እኔም ያልታሰርኩት በአንድ ጉዳይ ነው፣ ልጅ ስላለኝ ልጅሽን አንቺ አሳድጊ ተብዬ ልጅ እንዳለኝም ስላስረዳሁ ነው ዝም ያሉኝ ያለችው። እስቲ በየትኛው ሀገር ነው ሲጀመር አንድ ሰው ልጅ አለው ተብሎ ከህግ ጥላ ቁጥጥር ስር ውጪ የሚሆነው? ጥፋት ካጠፋ ወንጀል ከሰራ ሁሉም ሰው ተጠያቂ ነው የሚሆነው። ሁሉም ሰው በህግ ስር በህግ አይን ሁሉም እኩል ነው። ነገር ግን እንግዲህ የህግ አካላቶች አንዳንዴ ጉዳዮችን አይተው ባዘኔታ መልኩ የሆነ ነገር ትሪት የሚያደርጉት ነገር አለ። ከዛ ውጪ ግን እዚህ ጋር ሰው ጠፍቷል እየተባለ ያለ ጠፋው ሰው ደግሞ እነዚህ ሰዎች ተጠያቂ ናቸው ከተባለ በየትኛው ሀገር ነው አይ ልጅ ስላላት አትታሰርም ብለው የምትለቀቅ የሚመስላችሁ? እኔ አሁን እንግዲህ በውስጥ መረጃ ሲያደርሱኝ አስቀድመው አረ ኮሪደራቸው ጋር በተለይ አብርሽ ሩታ በፊት በሚኖሩበት ቤት አሁን ደግሞ ሩታ ልጇን ይዛ በምትኖር
በምንኖርበት እዛ ቪዲዮ በሚቀረጽበት በምናውቀው አፓርትመንት ድብልቅልቅ ያለ ትርምስ ነበረ። ሩታ ለጥያቄ እንፈልግሻለን ብለው እንግዲህ አዋክበው ሲወስዷት እጅግ ተደናግጣ ነበረ። ልጅ ሁሉ እያለቀሰ ነበር። እኛ ልጁን ሁሉ ለማባበል ስንጥር ነበር። ከዛ ዩቲዩብ ላይ ምንም ቪዲዮም ላይ እማናቀው ሰው መታ ነው እንግዲህ ያንን ልጅ ስትቀበልና ያንን ልጅ ስታባብል ያየ ነው ያሉት። እንግዲህ ሩታ አቻክለው እንወስድሻለን ሲሏት ተደናግጣ ልጄ እኮ ማንም አጠገቡ የለውም ብላ እንግዲህ ከሜሪ ጋርም ጥሩ ስላልሆኑ እዛ የምታውቀው ሰው ጋር ይመስለኛል ዩቲዩብ የማናቀው ሰው ጋር ደውላ ልጇን እንዲይዙላት ለጊዜው እንዳረገች ምናልባት ወደ 9-10 ሰዓት ደግሞ የመኪና ድምጽ ሰምተናል ነው ያሉት። በድጋሚ መልሰዋት ሊሆን ይችላል። ነገር ግን እንደወሰዷት ጭምር ነው መረጃውን ሲያደርሱኝ የነበረው። እኔ ለማመን ከብዶኝ አረ ይሄ መረጃዎቹ እንዴት ነው? እሷ እኮ ቀን መታ ይሄን ነገር እኔ ልጅ ስላለኝ መልሰውኛል አልታሰርም እያለች ስትናገር ነበር። እንዴት ነው ከየት ነው ያገኛችሁት ይሄን መረጃ ስላቸው እኔ በዝርዝር ነው የነገሩኝ። ያው እንዴት ነው አንተ ራሱ የምታስበው? አንድ ሰው ወንጀል ከሰራ ልጅ ቢኖረው አይታሰርም ብለህ ነው ወይ የምታስበው? ሩታ እኮ እዛ ጋር ዝም ብላ የእልህ ወሬ ነው የምታወራው። ነገር ግን ማታ ለጥያቄ እንደሚፈልጓት የሰው ህይወት የሰው ነፍስ ትልቅ ቦታ እንዳለውም ጭምር ነው ሲነግሯት የነበረው። ብቻ በአጠቃላዩ ድጋሚ አመዷ ብትን ብሎ ነበር ነው ያሉት። በማታም መምጣታቸው እንዳስደነገጣት ከሉሌም ጋር ሁለቱ ብቻ እንደነበሩ ሉሌን ራሱ የሚይዘው ሰው ጠፍቶ የምታውቂው ሰው ጋር ካለ እንግዲህ ደዊ ብለው ሁሉ እነሱ እንደጠቆሟት በስተመጨረሻም እሷ እንግዲህ የኔ የምትለው ሰው ጋር ደውላ እኛ ዩቲዩብ ማናቃት ሰው ነች መታ እንግዲህ ሉሌን ሁሉ ስታባብል ስትይዝ የተመለከት ነው ያሉት። እንግዲህ ሩታ ለሁለተኛ ጊዜ እንግዲህ በሁለት ቀን ልዩነት ውስጥ ሰዎች የህግ አካላቶች መጥተው እያፋጠጡሽ ነው። አንደኛውን ባፍሽ መተሽ መስክረሻል፣ ልጅ ስላለኝ ነው የተረፍኩትም ብለሻል። አሁን ደግሞ እንግዲህ የማታውን ክስተት ምን አይነት ነገርን ተናግረሽ እንደምታስረጂ ምን እንደምትይ ሁላችንም በጉጉት የምንጠብቀው ነገር ነው። አንድ እውነት ግን ልታውቂ ይገባል። አብርሽም አይከስሽም ተብሎ ብዙ ነገር ሲባል በተለይ እዚህ ጋር የልጁ እናት ነች፣ በዛ በኩል ወንድሙ ነው። ስለዚህ ምን ብሎ ይከሳል ይሄ ሰው እየተባለ ብዙ ነገር ሲባልላችሁ እናንተ አምርራችሁ ሰው ላይ መጥፋትን ምንም ሳያሳዝናችሁ የሰው እንደዚህ ተደብቆ መጥፋቱ ምንም ሳያስጨንቃችሁ ብዙ ነገር ስትናገሩ ነበር። ይኸው አብርሽ ወደ ህግ እንደወሰደው ራስሽን መተሽ መስክረሻል። እኔ ግን ልጅ ስላለኝ ተርፌያለሁ ብለሻል። አሁንም ቢሆን ተጠንቀቂ እባክሽ። እዚህ ጉዳይ ውስጥ ካለሽ ከዚህ ጉዳይ ለመውጣት ጉዳዩ ነገሮቹ ሳይባባሱ ይህን ነገር ነቃ እንድትይ ነው መልእክቴን እማስተላልፈው። አለበለዚያ ዋጋ የምትከፊበት ነገር እጥፉን እየጨመረ እንደሚመጣ ልታውቂ ይገባል። ማንም ሰው ልጅ አለው፣ ማንም ሰው የሆነ ደካማ ነገር አለው ተብሎ የሚለቀቅ የለም። ሁሉም በህግ አይን እኩል ነው። ሁሉም ህግ ለሁሉም እኩል ነው። ይሄንን ጠንቅቀሽ እንድታውቂ ነው መልእክቴን እማስተላልፍልሽ። አሁንም ቢሆን እነ ዳኒን እነ ኤፍሬምን ወደ ፖሊስ ጣቢያ ለመጠየቅም ሄደሽ እነዚህ ሰዎችም ታስረዋል ብለሽ በራስሽ በአፍሽ ተናግረሻል። ታስረዋልም እየተባለ ቀድሞ መረጃዎቹን ስንሰማ ነበር። እነዚህን ሰዎችም አሁንም ቢሆን ልትጠይቂ ሄደሽ የማይሆን ሀሳብን እየተቀበልሽ ከነሱ ጋር የማይሆን ነገርን እየተነጋገርሽ እየመጣሽ እዚህ ግን ሌላ ነገር የምትፈጽሚ ከሆነ እመኝኝ ሩታ ለሶስተኛ ጊዜ ከወሰዱሽ እንደማይመልሱሽ ነው በዚሁ መልእክቴን እምነግርሽ። ትናንትና ማታ እንደዛ እንደተደናገጥሽው ልዑሌን የሚያቅፈው አቶ ሲያሌክስ እንደተጨነቅሽው ነገሮችንም ስለወደፊት አስቀድመሽ ማወቅ አለብሽ። እንደ ትናንትናው ማታ ቢፈጠር ምንድነው ምን ሆነው ልዑሌስ ማጋ ነው የሚሆነው ብለሽ አስቢ። አንቺ የጠራሹ ጎረቤት፣ አንቺ የጠራሹ የሩቅ ሰው ልጅሽን ለስንት ቀን የሚይዝልሽ ይመስልሻል? በዛ ላይ በቅጦ እንኳን አመት ያልሞላው ልጅ በዛ በዚህ ሲንከራተት ለእናንተስ ምን አይነት የአይምሮ ሰላም ይሰጣችኋል? እባክሽ ሩታ እንደ በፊት ጊዜሽ አታስቢ። ልጅ ከመውለድሽ በፊት እንደምታስቢው ጊዜ አታስቢ። አሁን ስለ ልጅሽ የምትጨነቂበት እኔ አንድ ነገር ብሆን ልጄ ምን ይሆናል ብለሽ የምታስቢበት ትልቁ ሰዓት ነው። በዛ ላይ ደግሞ የሰው ልጅ የሚያክል ነገር ጠፍቶ እናንተ የምትሳለቁት ነገር ገና ዋጋ እንዳያስከፍላችሁ ነው ከወዲሁ እየተፈራ የሚገኘው። ስለዚህ ምናልባት እንደተባለው ሌሊት 8-9 ሰዓት ላይ በድጋሚ መልሰውሽ ሊሆን ይችላል። ሰዎች መልሷታልም እንደዛ ይመስለናል። የመኪና ድምጾችም ሲሰሙ ነበር ነው እያሉኝ የነበረው። ይሄ ነገር እውነት ከሆነ ከተመለሽ መልካም። አሁንም ለሁለተኛ ጊዜ ግን ካልታረምሽ ለሶስተኛ ጊዜ የሚመጣው ነገር ከሁሉ የከፋ እንደሚሆን ከወዲሁ እንድትረጂ እፈልጋለሁ። እናንተስ እንደው ምን አይነት ምልከታ አላችሁ? ብዙዎቻችሁ ለሁለት ጎራ በመከፈል በዚህ በኩል ሩትዬ ጀግና ትላላችሁ፣ በዛ በኩል ሄርሚዬ የኛ ይዋህ ምንም ክፉ አይንካሽ ትላላችሁ። አጠቃላይ ግን ስላለው ነገር ምን አይነት ሀሳብ ምልከታ አላችሁ? በጨዋነት ያላችሁን ሀሳብ አስተያየት ብታሳውቁኝ ደስ ይለኛል። ለተጨነቀ በሙሉ ግን ፈጣሪ አምላክ የእረፍት እንጀራ እንዲሰጠው እፎ የሚለው ሰላም የሚያገኝበትን ነገር እንዲያጋጥመው የእውነት ከልብ በመመኘት በድጋሜ የዛሬን መረጃዎችን እዚህ ላይ አበቃለሁ። በሌሎች አዳዲስ ጉዳዮች እስክንገናኝ ሰላሙን ሁሉ ተመኘሁላችሁ። ሰላም